አቢን ይሄ ስሜታዊ የምንሆንበት ጊዜ አይደለም። በተረጋጋ መንፈስ አስብ። ይሄንን ለዜማ ብለህ የምታደርገው እንደሆነ አትርሳ። መልካም፣ አንቺ ልክ ነበርሽ። አንድ ቦታ ላይ መቆም የለብኝም። ዜማን ረስቼ ህይወቴን መቀጠል አለብኝ እኮ። እሱን እኮ ነው አልረዳ ያልከኝ። ህይወት ወደፊት እንጂ ወደ ኋላ አይኖርም። ልክ ነሽ እድሏ። እኔ የምልሽ ከተመቸሽ በኋላ እንገናኝ። አረ ይመቸኛል። ጥሩ፣ የምንገናኝበትም በኋላ ደውዬ አሳውቅሻለሁ። እሺ፣ እጠብቅሃለሁ። እሺ፣ በይ እየጠጣሽ እኮ ህይወትን መጀመር ትችላለህ። ግን እኮ እንደዚህ የምታፈቅረኝ አላገኘም። እኔ በጣም አፈቅርሃለሁ። ቆይ እሺ ብዬሽ አብረን ከሆነም በኋላ ዜማ ብትመጣስ? አቢኒ እሷ አትመጣም። አንተ ብቻ እሺ በለኝ። አይ አይሆንም። ድንገት እኮ ልትመጣ ትችላለች። አቢኒ እሷ ጥላ ሄዳለች፣ አትመጣም። አይ ላምንሽ አልችልም። ትመጣለች። አቢኒ ዜማ መቼም አትመጣም፣ ሞታለች። ምን? አቤኒ የዜማን ሸርና ተንኮል ደረሰበት። ምክንያቱም አቤኒ የፍቅር ጥያቄ ከጠየቀችው በኋላ ሁኔታዎቿ ምንም ደስ ስላላለው ከዛ በፊትም ስልክ ስታወራ ውጭ ወጥታ ስለደረሰባት በጣም ስትርበተበት እያያት ስለነበረ ለያዳ እባክህን ያዳ፣ እኛ የሩቆቹን ስንመለከት ቅርብ ያሉት ምናልባት እየጎዱ ሊሆን ስለሚችል ከቅርባችን ያሉትን ማጣራት መጀመር አለብን። በተለይ ደግሞ እድልን ልንከታተላት ይገባል ብሎ ሲለው እንዴት ይህንን ልትል ቻልክ? ሁኔታዎቿ ምንም ደስ አላለኝም። እየወጣች ውጭ ስልክ ታወራለች። እንዲሁም ደግሞ አሁን የጠየቀች ጥያቄ በጣም ነው ግራ ያጋባኝ፣ እድልን እንድጠረጥራት አድርጎኛል ብሎ ሲለው አዎ አንተ ልክ ነህ፣ በዙሪያችን ያሉትን ልንጠራጠር ይገባል። ስለዚህ እድልን ከቤት ከወጣች ጀምሮ ሲከታተሏት፣ እሷም ደግሞ ቀጥ ብላ ወደ ኢዛና ጋር ስለነበር የሄደችው ኢዛናን ስታገኘው በጣም ነው የደነገጡት። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ እድል ከሷ ብቻ ብልጥ፣ ከሷ በላይ ማንም የማያስብ ተንኮል ያለ የሚመስላት እድሏ ዛሬ በኢዛና እንዲሁም ኢዛናን እጎዳዋለሁኝ፣ ኢዛና ለምን እንደዚህ ያደርጋል ብላ ስትል ነበር። ነገር ግን እራሷ ባጠመደችው ወጥመድ እራሷ ገብታበታለች። ምክንያቱም ዜማንና ናቲን አስወግጄ አቤኒን የራሴን አደርጋለሁ ብላ ስትል አቤኒ ግን ከሷን የጀመረው መጠራጠር ሁኔታዎቹ ምንም ደስ ስላላለው ሊያዳ ሁሉን ነገር ነግሮት ያዳም ይሄን ነገር አልተቀበለውም ነበር። ነገር ግን ሲከታተሏት ከኋላ እያሉ ሲሄዱ ሁኔታው እያማራቸው አልነበረም። የሆነ ሰው ስታገኝ ያገኘችው ሰው ኢዛና እንደሆነ ሲያውቅ አቤኒ በጣም ነው የተናደደው። እንዴት እኛ ከተማ ሙሉ እየፈለግነው ያለው ልጅ እሷ እንዴት በድብቅ ልታገኘው ቻለ? እባክህን ያዳ ሊቀቀኝና አንገታቸውን ሁለታቸውንም ይዤ ዜማዬን ማምጣት አለብኝ። ዜማን የሆነ ነገር ያደረጓት እነሱ ናቸው ብሎ ሲለው ያዳም እንግዲህ እባክህን አቤኒ ተረጋጋ፣ በመረጋጋት ነው እንጂ በጉልበት አይደለም፣ በእውቀት ነው፣ በጭንቅላታችን ነው መጠቀም ያለብን እና እባክህን እኔ ሀሳብ አለኝ ብሎ ሲለው ቆይ ሀሳብህ ምንድን ነው? ሀሳብህን ትነግረኛለህ ብሎ ሲለው አዎ እኔ ሀሳብ አለኝ። ምክንያቱም ዜማ እውነት ይሄን አድርጋለች። ዜማ ግን እኔ የዜማ እጅ ይሄን እንዳለባት እርግጠኛ ነኝ። እኔ እድሏ ይሄን ታደርጋለች ብዬ
በጭራሽ አልጠበቅኳትም ነበር። ግን ቆይ እንዴት ይሄን ልታደርግ ቻለች እድል ብሎ ሲል ዜማን የሆነ ነገር ያደረገቻት እድል ናት። ከእድል ውጭ ማንም ይህንን ሊያደርግ አይችልም። ምክንያቱም እኛ እየፈለግነው ያለውን ልጅ እሷ እንዴት በድብቅ ልታገኘው ቻለች? እና ከእነሱ ውጭ ዜማን የሰወራት ማንም የለምና እነሱን ነው መጠየቅም ማፋጠጥም ያለብን ብሎ ሲለው እንግዲህ ያዳ በቃ ዜማን እድልን ለማጥመድ ከቻል በእልክና በጉልበት ሳይሆን በጥበብ ነው። ስለዚህ እቤት እንጥራትና ሀሳብ ቅድም ያቀረበችልህን ሀሳብ ተቀበላት፣ እቤት ትምጣ። ከዛ ቤት ከመጣች በኋላ የምናደርገውን እናደርጋለን ልንገርህ ብሎ ሲለው እሱም እሺ ብሎት ወደ ቤት ተያይዘው ሲሄዱ እድሏ እንግዲህ ሰውየውም ቆይ ረሳችሁት እንዴ? ምን ነው በጣም ገራም የሆንኩላችሁ መሰላችሁ እንዴ? ዝም ስላችሁ ነው ምንድን ነው ብሎ ሲላት እኛ እኮ ያልከንን ብር ስላላገኘንህ ነው እንጂ አርሳንም እንዴት እንረሳለን ስትል አይ በቃ እኔ አሁን ዛሬውኑ ታላመጣሽ ብሩን አንቺ ታውቂያለሽ። እሺ በቃ አንድ ቀን ሰጥቼሻለሁ። ከአንድ ቀን በኋላ ግን ብታቆይ እኔን አያድርገኝ። አንድ ስልክ ብቻ መደወል ነው። ከዛ በኋላ ዘብጥያ ተወርጃታለሽ። እናንተ የሰው ነፍስ አጥፍታችሁ እንደ ልባችሁ ልትኖሩ አትችሉም ብሎ ሲላል ለአቤኒ እንግዲህ አቤኒና ያዳ በጣም ተናደውና ተበሳጭተው ቁጭ ብለው እየተመካከሩ ባለበት ሰዓት እድልና ኢዛናም እንደዚሁ እንመካከራለን ብላ ነበር። ነገር ግን ስታገኘውም በአካል ማንም ሰው እንዲያየን ሰው ካየን ሊጠራጠረን ስለሚችል አንተ ሂድ ብላ ካለችው በኋላ እሱ ግን ነገሮቹ ምክንያቱም ብቻውን በጣም የተጨናነቀ ስለሆነ ይሄን ነገር አብረነው አድርገን እኔ ብቻዬን መጨናነቅ የለብኝም፣ ብቻዬን ማሰብ የለብኝም እና እባክሽን የሆነ መፍትሄ ፍጠሪ ሲላት እሷም እሺ እፈጥራለሁ ስትል ነበር። ሰውየው እንደደወለላት ስትነግረው ኢዛና በጣም ነው የተናደደው። ምክንያቱም ሁሉ ነገር ወደሱ እያፈጠጠበት ነው። የናቲን ወንድም የተለጠፈውን ፎቶ ሲያይ ቀጥ ብሎ ወደሱ ነበር የደወለውና ወዳለበት ቦታ ሂዶ ይሄ ፎቶ ምንድን ነው የተለጠፈው ብሎ ሲለው አይደለም እያለ ሲርበተበት ንገረኝ ነው ምልህ ፎቶ ምን ሊያደርግ ነው ያንተ ፎቶ ሊለጠፍ የቻለው ሲለው ፎቶ የተለጠፈው ብር ያበደሩ ልጆች ነበሩና እነሱ ናቸው የለጠፉት እንጂ ምንም አይደለም። እነሱ እንዳያገኙ ብዬ ነው ራሱ እዚህ ያለሁት ብሎ ሲለው ስልካቸውን ስጠኝ ሲለው አይ ስልክ የላቸውም እየቀያየሩ ነው የሚደውለው። እሺ በቃ ሰፈራቸውን ንገረኝ ብሎ ሲለው መሄድ አልፈለገም ነበር። ነገር ግን ሲያስገድደው የናቲ ወንድም ስለሚያውቀው ስለሚፈራው ቀጥ ብሎ ወደ እሱ ጋር ሄደ። ሊያሳያቸው በየመንደሩ በየሰፈሩ ይዞት ቢሄድም ነገር ግን ጭራሽ አልተሳካለትም ማለት ነው። ምክንያቱም እሱ ሁኔታውን ሸሩን ተንኮሉን ስለሚያውቅ እነሱ ወዳሉበት ቦታ አይደለም የወሰደው፣ በሌላ ቦታ ስለነበር የወሰደው። በቃ ለዛሬ እዚህ ድረስ ካመጣሁ ይበቃል። እኔ ካገኘኋቸው እደውልልሃለሁኝ፣ አለሁበት ድረስ ትመጣለህ እና አንተ ሄድ በቃ ብሎ ሲለው እሺ እንዳገኘሃቸው ደውልልኝ ብሎ ተለያይተው ባሉበት ሰዓት እድል እንግዲህ ከራሷ ጋር እየተመካከረች ሰውየውን እንዴት ማስወገድ እንዳለባት አስባ ስታበቃ ለኢዛና ደውላ በቃ ሰውየውን ነገ እንቅጠረውና ሰውየውን ማስወገድ አለብን ብላ ስትለው በቃ አንቺ ከማስወገድ ውጭ ሌላ ሀሳብ የለሽም ማለት ነው፣ ሌላ ማሰብ አትችይም ሲላል በቃ ይሄንን ብቻ ነው ማድረግ የምንችለው እና እንደምንም ብለን ማስወገድ አለብን ነግሬሃለሁ ስትለው እሺ በቃ ነገ ቀጣሪውና አለንበት ድረስ ይምጣ ወይም ደግሞ እሱ ይንገረን፣ ጭር ያለ ቦታ ማንም ሰው በሌለበት ቦታ ይቅጠርሽና እንሄደን እናጠፋዋለን እናስወግደዋለን እየተባባሉ ባሉበት ሰዓት ነገር ግን እሷን ሊያጠፋ የሚችል እሷን ሊያስወግድ የሚችል ማን እንዳለ እሷ ተንኮል እንደምትሰራ ሁሉ ከጀርባዋ ማን እንደሚከታተላት ምንም የምታውቀው ነገር የላትም ነበር። አቤኒና ያዳ ሁሉን ነገር
እየተከታተሉ እየደረሱበት ስለሆነ እነሱም ወደ ቤታቸው ከተመለሱ በኋላ መድኃኒታቸውን ገዝተው እድልን ከጠሩ በኋላ እድል ስትመጣ የሚሰጧት ብርጭቆ ላይ መድኃኒቱን ሲጨምሩ እሷም እንግዲህ ስለማታውቅ አቢኒም ደግሞ እንዲህ አይነት ነገር ያደርጋል ብላ ስላልጠበቀች ቀጥ ብላ ወደ ቤት ነበር በደስታ የመጣችው። ምክንያቱም ተደባብለው አንቺ ልክ ነበርሽ፣ እኔ ነኝ ዜማን ረስቼ አዲስ ህይወት መጀመር ያለብኝ እና ያንን ደግሞ ቅድም ለጠየቅሽ ጥያቄ ማውራት አለብን። እቤት ነይ ተሎ እቤት ስትመጪ የምትመጭበትን ቦታ እኔ ከፊት ሊሄድና የምትመጭበትን ቦታ እነግርሻለሁ ብሎ ሲላት እሷም በደስታ ተደስታ በቃ ኢዛና ጋር ራሱ ለዛሬ ቀጠሮ የነበራቸውን ቀጠሮውን ትታ ኢዛና ሲደውልላት ዛሬ የሚሄድበት አለኝና ለነገ አድርጌዋለሁ ሲላት፣ ቆይ አንቺ ልጅ ምንድን ነው እያሰብሻለሽው? ምንድን ነው እየዘነገይ? አንቺ እኮ ችላ እያልሽው ነው ሁሉን ነገር ብሎ ሲላት ኢዛና እሷም እንግዲህ ያው ደስ ብሏት በደስታ ተሞልታ ቀጥ ብላ የሄደችው ወደ አቢኒ ጋር ነበረ። ነገር ግን እዛ ከደረሰች በኋላ ያላሰበችው ነገር ገጠማት። እንግዲህ ያዳና አቢኒ በዜማ ላይ የሆነ ያደረገችው ነገር አለ በማለት በመጠራጠር መድኃኒት አድርገውበት እሷ ብርጭቆ ላይ ሲጠብቋት እሷም እሽር ብላ ፈታ ብላ በቃ አቢኒን በእጅ አደረኩት ያሰብኩት ነገር ተሳካልኝ በማለት ቀጥ ብላ ወደ ቤት ከመጣች በኋላ እንግዲህ አቢኒም ከስተዛሬው ለየት ባለ ሁኔታ ተቀብሏት ነበረ። እሷም በደስታ ስታገኘው ፊቷ በደስታ ተሞልቶ ነበር ወደ ቤት የገባችው። እንግዲህ አንዳንድ ነገሮችን እየተጫወቱ እየሳቁ ባለበት ሰዓት የሚጠጣውን ሰጥቷት አብረው ጠጪ እያላት ሲያጠጣት ነበረ። እሷም በደስታ ፊቷ ላይ ደስ የሚል ድባብ ይታይባታል። እሷም በደስታ ምንም ነገር ሳትጠራጠር እየጠጣች እንግዲህ ልክ ነበርሽ አንቺ ዜማን ረስቼ አዲስ ህይወት መጀመር አለብኝ ሲላት፣ ልክ ነህ ህይወት ወደ ኋላ አይደለም ወደፊት እንጂ ስትለው፣ እሱ ልክ ነሽ፣ ግን እኮ እንደ ዜማ የሚወደኝ አላገኝም። ዜማ እኮ በጣም ነው የምትወደኝ፣ እኔም በጣም ነው የምወዳት፣ እንደ ዜማ መወዳት አላገኝም ብሎ ሲላት፣ የሚጠጣውን ልክ የሷን ስም ሲያነሳባት የሚጠጣውን መጠጥ በጣም ጠጣችና፣ አቢኒ እኔ በጣም ነው የምወድህ፣ በጣም ነው የማፈቅርህ፣ እባክህን ፍቅሬን ተቀበለኝና አስደስተሃለሁ፣ ደስተኛ አደርግሃለሁ ስትለው፣ እንደሱ አይሆንም እድሏ፣ ምክንያቱም ከአንቺ ጋር ፍቅር ከጀመርኩ በኋላ ዜማስ ብትመጣ ብላ ስትል፣ ዜማ አትመጣም፣ እንዴት አንቺ ልታውቂ ይቻልሽ እያላት ባለበት ሰዓት፣ ዜማ አትመጣም አልኩህ አቢኒ፣ ለምንድን ነው ቆይ ምልህን የማትሰማው? ቆይሽ ዜማ እንደማትመጣ አንቺ በምን እርግጠኛ ሆንሽ? እርግጠኛ የሆንሽበት ነገር ካለ ንገሪ፣ ከዛም እኔም የራሴን ህይወት እጀምራለሁኝ ብሎ ሲላት፣ አዎ ልክ ነህ፣ እንደሱ በቃ የራስህን ህይወት መጀመር አለብህ። ህይወት ወደፊት እንጂ ወደ ኋላ አይደለችም እና እባክህን እኔ በጣም ነው ማስደስትህ ስትለው፣ ዜማ ልትመጣ ትችላለች አቢኒ በማለት በጣም ተቆጥታ እድሏ ሲላት፣ ዜማ አትመጣም። እሺ የማትመጣበትን ምክንያቱን እኮ ከነገርሽኝ ችግር የለውም የምታውቂው ነገር ሲላት፣ እሷም ዜማ አትመጣም፣ በጣም ርቃ ነው የሄደችው፣ ተመልሳ አትመጣም ስትለው፣ እሱም እንግዲህ በጣም በፍርሃትና በመንቀጥቀጥ ከመጀመሪያውኑ ጀምሮ የሆነ እድል በቃ ያደረገችው ነገር አለ የምታውቀው ነገር አለ ብለው ስላሰቡ ዜማ አትመጣም ሞታለች ስትለው እንግዲህ ምን በማለት በጣም ተደናግጦ ዘሎ ነበር አንገቷን የያዛት ማለት ነው። እድል እስከ ዛሬ ስታደርጋቸው የነበረውን ሁሉ ተንኮል መጠጥ ለካ የማያስወጣው ነገር የለም። የተደበቀ ነገር እንደዚህ ያዘረግፋል ማለት ነው መጠጥ። ያው ስለ መጠጥ ምንም ማቀው ታሪክ ስለሌለ ነው። እና እድል ስለተጋለጠች በጣም ነው ደስ ያለኝ። ምክንያቱም ስጠብቀውና ለብዙ ጊዜ
ስጓጓበት የነበረው ነው። አቤኒም በጣም ነው። ምክንያቱም እንደዚህ ጥላቱን ካወቀ በቅርቡ ያለውን ጥላት ካወቀ ሁሉ ነገር ዜማ በህይወት አለች የለችም የሚለውን ከአሁን በኋላ በእጁ ስለሆነች የፈለገውን ነገር ማድረግ የሚችልበት ጊዜ ነው። እንግዲህ ለቤታችን አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ በሌላ ቪዲዮ ተመልሼ እስከምመጣ መልካም ቆይታ ይሁንላችሁ። ሀገራችንን ሰላም ያድርግልን። ወጥቶ ከመቅረት ፈጣሪ ጠብቀን እያልኩኝ ለዛሬው ይህን ይመስል ነበር። በሌላ ቪዲዮ ሰላም ያገናኘን።